ብዙዎቹ ማያቸው የሆነ ላይቭ ላይ ይቆያሉ፣ ሰላም ይባባላሉ የሆነ ቦታ። ከዛ የሆነ ቦታ ሲሄዱ ውዴ ደሜዋ ፎሎ አድርጊኝ የሀገሬ ልጅ ነሽ እንደዚህ የመጨረሻ ከአንድ ላይቭ ላይ ወጣችሁ ወደ አንደኛው ላይቭ ስትሄዱ እዛው አለች እቺ ደንቆሮ በጓ ማለት ነው። ከዛም ውዴ ፎሎ አድርጊኝ የሀገሬ ልጅ ነሽ። የሀገር ልጅ የደረሰበት አትረሽ፣ ደምሽ ይቀዳ፣ ደም የደረሰበት አትረሱ። እንዲህ ነው አሁን እናንተን ይገባችሁ። እንትን ነው አዝነው እኮ አይደለም ለዛኛው ሰውም አይዝነው አይደለም። ትረስሚ ከዚህ በፊት ተናግሬዋለሁ እኔ እችኛዋ እንትና ሳትጣላ ተናግሬያለሁ። ጀስት ዩዝ ነው የምታደርጉት። አንድን ሰው ተጠቅማችሁበት ታልፋላችሁ። ከዛስ ውዴ ፍቅሬ የሀገሬ ልጅ ደሜዋ የሀገሬ ልጅ ነሽ ደግሞ የኔ ፍቅር በይ ፎሎ አድርጊ ይባባላሉ። በቃ እንደዚህ ነው። ፎሎዋን ልክ ግጥም አድርጋ ከሰበሰበች በኋላ ፕሮፋይል ይቀየራል። ግስጥ ፍስጥ ብለው አንድ አይነት ነክናካዎች ደግሞ ቁጭ ብለው ሲያወሩ ክርስቶስን አሁን እኔ ጎንደር ላይ ነው የተወለድኩት፣ መሀል ከተማ ላይ ሳወራ አክሰንት አለኝ በተወለድኩበት ሀገር። አንዳንዶች ግን ኧረ በስመ አብ ቅዱስ እኔ የጎጃምም ልጅ አይቻለሁ ይጃቃለሁ፣ የደባርቅ ልጅ የዳባት ልጅም አይቻለሁ፣ የአምባ ጊዮርጊስን ልጅም አይቻለሁ፣ ቆላ ድባም ምንድነው ደብረ ማርቆስም ይጃለሁ። አወራራቸው የሆነ ላይክ ቱ ስዊት የሆነ ነገር አለው። ያው አማርኛችን አንድ አይነት ቢሆንም ስዊት የሆነ ነገር አለው። ላይክ ለዛ እኮ ነው የአዲስ አበባ ልጅ የገጠር ልጅ ሲያገኘው መኪና ሹፌር አስቁሞ ህጻናቶቹን ከአንዲ ምናምን ገዝተውላቸው እኮ ሲያወሩ ደስ የሚሏቸው እንደነዚህ አይነት አክሰንት። የእነዚህ እኮ ነክናካ የት እንደሚመጡ ትክክለኛ አንድ አይነት ደግሞ ቻይና ያመረታቸው ነው የሚመስሉ ሲያወሩ ራሱ። ከዛ ማርያምን አንድ አይነት ነክናካዎች ውዴ ፍቅሬ ውድ ዕቃ የደረሰበት አትረሽ። አፈር ብይ አፈር ብሉ። እንደናንተ አይነት ልጋጃም ነው እኛን እያሰደበን ያለው። የሰው ክብር የማታውቁ ቂጥ የምትልሱ፣ ቂጥ ስትልሱ ፉድድ ብላችሁ ደግሞ የምትልሱ አፈር ብሉ። ለፎሎወር ከአንቺ በላይ አንቺ ራስሽ በጣም ቁመሽ ብታዩ እኮ በጣም ቆንጆ እኮ ነሽ። ራስሽን ቆም ብለሽ ብታዩ ከሷ ከአንድ ሰው የበለጠ ሰልፍ ኮንፊደንስ አለሽ። ራስሽን ሰርተሽ ነው የምታስተዳድሪ ምናምን። አያስጠላችሁም? ላይቫቸውን ከፍተው ሲገቡና እኔ በአጋጣሚ ጆይን ካረኩ ደሜ ፍልት ነው የሚል በልስቲ ጎሌን ሙላልኝ። ታፕታፕ አርጉ ታፕ ዘስክሪ እንደዚህ ነው የሚሉት። በቃ ለፍዳዶች ከየትኛው ቦታ እንደመጣችሁ ቻይናን ያመረታችሁ እንጂ እውነት እናንተ አማራ ክልል የተወለዳችሁ አይደለም። ክብር አታውቁ። አማራ ክልል ተወልዶ እንደዚህ ቂጥ የሚልስ የሚፎነደድ ገረድ አይቻላል። እንደናንተ አይነት ደብል ገረዶች ናችሁ እናንተ ደግሞ ስታስጠሉ። ኧረ በእናትሽ እኔ የወንድ ወኔ እኮ ነው ያለኝ። የወንድ ወኔ ማባቱ ነው ደግሞ እኔን የሚያስፎነድደኝ። ቻይናን ያመረታቸው እነዚህ አንድ አይነት ለካ ድሮ ጥሩ ባይዘዌ ጥሩ የማዳም ቅመሞች አሉ። እኔ ቤትም አሉ ፎሎወሮቼ ማለት ነው። ዲስሪስፔክትም አላያረጉኝም አላረጋቸውም። ከአይጂ ጀምሮ የማውቃቸው ራሳቸው ላይ ሰርተው ከጎን ሱቅ ከፍተዋል። ልብስ ቤት ጋይስ ቤተሰቦቻቸውን ይረዳሉ። ገንዘባቸውን ለወንድ ልጅ አይሰጡም። ባይዘዌ በጣም ስማርት የሆኑ ሴቶች እዛ የዱባይ ሀገር የሚሰሩ እነዚህ ደንቆሮዎች ግን የመጡበትን እንኳን አይከፍሉም። ይህም እንደተገረዱ ሰው ቤት ተገርደዋል። ላይቭ ላይ ይገረዳሉ። ማታ እንቅልፏን ስትንተ ሩዙም ሲያረባት ትውላለች። ሰውም ስትሳደድ እንዲሁ ሲነካነኩ በቃ በህይወቷ የሞተች ሴት ፎቶ ይዘው ይዞራሉ። በቃ እንደዚህ ናችሁ እናንተ። አንድ አይነት አስተሳሰብሽን ሰፋ አድርጊ፣ ቦርቀቅ አድርጊና አሁን አሜሪካ ገዝተዋለች ተብለሻል። ምኑን ከምኑ እንደምታደርጉት ነው የምትገርሙ። ይበል ነግናካዎች አማራ ክልል ላይ ተወልዶ ያደገ ፈርስተፉል የሰው ቂጥ አይልስም። ነቃ ደንገጥበኝ ግርድናን አናቅም እኛ። ኩራት ራት ነው። እኔ እኮ የዳባርቅ ልጅ ነኝ፣ እኔ እኮ የዳባት ልጅ ነኝ፣ እኔ እኮ የጎንደር ልጅ ነኝ። ኧረ ታንቀሽ ሙች። ጎንደር የደረሰበት አትረሽ እከካ። ጎንደር የሚታወቅ እችን ደግሞ ይዛችኋል። ደግሞ አሁን ፉከራና ሽለላ በቃ እንደዛ ብትሆኑ ነው ላይቭ ለላይቭ የምትገረዱት ለፎሎ ብላችሁ። ከአንቺ ያርደሳ አመዳም ዝቅጥ የሆነች ሴት ኩርማን ቸረቸራ አንገቷ እንኳን ቀና ብላ ማየት የማትችል ሴት እየተርመጠመች ቁጭ ብለሽ እኔ እኮ ዳባርቅ ነው የተወለድኩ ዳባት ነው የተወለድኩ። ኧረ ዳባርቅና ዳባት እኮ ስንት ሙር የተወለደበት ነው። ስንት ሙር የተወለደበት። አንቺ ጥንባታም እዚህ ባወራ ወሬ ነው የሚሆነው። ከዛስ ቁጭ ብላችሁ አለ ሰው ሲያወራ ትይዛላችሁ። አንድ ጎንደሬ ወይ አንድ ጎጃሜ ቁጭ ብሎ ያወራል ስለ አንድ ሰው ጀግንነት።
ያነ ጀግናነት ጎንደሬ ደግሞ እንዲህ ያመጣችኋል። አሁን ጎንደሬ እኮ ብሉልኝ ጠጡልኝ ነው ኩራት ነው ራቱ ትላላችሁ። እያንዳንዳችሁ በአክሰንታችሁ ትታወቃላችሁ። በቃ ይህ ጎንደር ነኝ ለማለት አንደኛ ነገር አትጠቀሙት። እኔ ይሄ እንደ ንግስትሽ ኮመንት እያነበብኩ እኮ አልመልስልሽም። ስፈልግ ነው እኔ ማነብልሽ። ቁጭ ብለሽ ግን ምነግርሽን ነገር ጆሮ ሰጠሽ ታዳምጭኛለሽ። እበት የአቡጊዳ ሽፍታዎች ከዛስ ቁጭ ብለሽ ጎንደር እኮ ብሉ ጠጡ ኩራት ነው የሚያክት ያለሽ ደግሞ ከዛስ ቁጭ ብለሽ ለአንቺ ጥንባታም ገረድ አንድ ሰው አብሮ ጓደኛ ስላልሆነ ቁጭ ብለሽ የጎንደር ለምን ገባ ብለሽ ሰውን ለመተቸት አቅሙ የላችሁ፣ ብቃቱም የለሽም። ጥንባታም ሁሉ ነቅናቃ እንዲህ ነው ምረቅጥሽ። እኔ ስራቅጥሽ ቁጭ ብላችሁ እንዴ አልተማራችሁም። ኦኬ ፊደል ላትቆጥሪ ትችያለሽ፣ ግን ካልቆጠርሽ አትሊስት ቴክኖሎጂው እንኳን አያስተምራችሁ። የሆነ ነቃ ደንገጣቴ ጓደኛሽ ትናንትና ቂጥ ስጠርግ የነበረችው ነፍጠኝት $100 ሰርቼ ለቡና ላኩኝ። ነፍጠኝት እኮ ተይዛ ነው እንጂ ብታወጣው እቺ ንግስት የምትያት ሴት እኮ ቁማ አትሄድም የነበር ብታወጣው ጉዷን ቁማ አትሄድም። ትረስሚ አትሄድም። መቼም እንደዛችኛይቱ ራቁቷን እንዳመጣችሁ ወይ ዳቦዋን እንዳሳየችው ሴት ደግሞ ኤአይ ነው ብላችሁ ደግሞ አታመጡት ነበር፣ ታፍሪ ነበር። እከካ ይሄ ደግሞ የጊዜ ጉዳይ ነው፣ አይቀርም። የኪዲ ጎንደር መሄድ እና ኪዲ ትጣላ ከሌላ ሰው ጋር ነው። ለእኔ የገጠመችው ግጥም ነው። አንጀት አንጀትሽን ይበላል። አንድ ሰው ከተጣላችሁት በኋላ ጓደኛ አይሆንም። ያውም በዛ መጠን ተጣልታችሁ ፈርዘር ከሄዳችሁ ደንቆሮ ናት ምላት። ለዚህ ነው እችኛዋ እቺ በአካል ብታገኛት ኪዱን ታርዳታለች ጋይስ። አይ ዶንት ኖ ለምን በምን ዘዴ እንደታረቁም አይ ዶንት ኖ ጋይስ። እቺ ገና ጥቂት እኮ ናት። ኪዲ መሀል ላይ አስገብተሽ ሊያርዱኝ ነው። አንቺ ራስሽ አራጅ አይደለሽ እንዴ? ማን ያምንሻል? ገና ስትደወልልሽ ስልኩን ሪከርድ አድርገሽ ይህን የምትቀርባቸውን ወንዶች በሙሉ ኦን አድርጋ ነው የምታነሳው ስልኳን። ከዛስ ምስኪን 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 እኔ ጎንደር ላይ የሆነ አሁን የክፍለ ሀገር ልጅ ነኝ ብሎ ድርቅን ነው። እኔ እኮ ደረቅ እኮ ነኝ። ልበላ ስፈልግ ራሱ ደርቄ ነው የምበላ። የምን አባት መፎነደድልን ብስብስ ናይስነት፣ ምስኪን መሆን፣ ኃይለኝነት፣ ድርቅና ለዩ ጋይስ። ምላስ ተናጋሪ ማስረዳትን ለዩ እንጂ እየለያችሁ ነው ማወቅ አለብን። ይህ እንደዚህ በቃ እጅ ቆማጣና እጁ የማይሰራ ሰው መስሎ መለመንና ቁጭ ብለን ምስኪንነትን መለየት ያቃተ ደነዞች ናቸው። ቁጭ ብላችሁ ግን እንትና እኮ ገሌ እኮ ምስኪን ናት ያውም ጎንደር ነኝ እያላችሁ ብስብሶች። እኔ አንድ ልጅ ማለት ነው በጣም ማቃት ፎሎወሬ ነች እና ሰርጀሪ ጋይዳ በኮመንት ጽፋለች። ቸግሮኛል ጎንደር ነኝ ብላ ጽፋ ከጎን ማለት ነው። የትኛው ጎንደሬ ነው ቸገረኝ ብሎ የሚለምነው? እኛ እንኳን 2 ልጅ እያሳደግን ቢቸግረን እንኳን እናቴ ቤት አልሄድም። እኔ እናቴ ቤት አልሄድም። ልንገርሽ መፍትሄ ፈልጌ እጅ እግር አለኝ። ወጥቼ መስራት ባለብኝ ነገር ሰርቼ ልጆቼን ሰርቫይቭ ማድረግ ነው ያለብኝ እንጂ እናቴ ቤት ከወጣሁ በኋላ በ30 ዓመቴ ሂጄ እናቴ ቤት አልገባም። እዚህ ቁጭ ብላችሁ ግድግድ ስልክ ይዛችሁ የጎንደርን ስም ከጎን እያያዛችሁ እናትዬ ቸግሮኛል እርጅኝ። ከዛስ ላይቫን ከፍታ ደግሞ ትጨፍራለች ልጅቷ። አውቃታለሁ ባይዘዌ እነግርሻለሁ ብዬ ነው ጎንደሪት ምናምን የሚል ስም የእኔ ተከታይ ነሽ። ጎንደር እያላችሁ አታሰድቡ። የጎንደሬ ለማኝ የለም፣ አንድ ለማኝ የለም። ጥፍራሞች ቆሻሻ እንዲህ ነው ምረቅጥሽ። እኔ በተለይ ይሄ ድለ ዘንድሮ ጎንደር ጎጃም የሆነው ሰው እኮ በዛብን ጋይስ፣ በዛብን እኮ እንዴ። ከጎን እያያዛችሁ ልክ ቅጽል ስም አባትሽ ማን እንደሆነ ስሙን አታቂ፣ የጎንደርን ስም ግን እያሽቱ ዘሪያልሽ መገለጫ አይደለም። ጎንደር ነኝ ጎጃም ነኝ ብትይ ማንነትሽ ነው ደምሽ እንጂ የሚታወቀው ይሄ እዚህ ጋር መጠሽ ጎንደር ነኝ ጎጃም ነኝ ብለሽ ብትመጪ ማንም አይሰማሽም። እኔ ሁሌ ስለ ጎንደር ስለ ጎጃም ስለሆነ ነገር ሳወራ ታንቀሽ ትሞቻለሽ። እረግጥሻለሁ፣ እነግርሻለሁ፣ ጆሮሽን ከፍተሽ ትሰሚያለሽ። አማራ ላይ ተወልዶ ወይ ጎንደሬው ተብሎ ለማኝ የለም። አንቺ ብስብስ ቁጭ ብላችሁ ግን ጎንደሬ እኮ አፈር ስሆን ብሎ ነው የሚያበላ። እሱን ትክክለኛ ታሪክ ነው፣ አትክጁም። አሁን የመጣ ነገር አይደለም። ማዳመጥ ሙዚቃ እኮ ሲከፈት ሙዚቃውን ብቻ አይደለም ታሪክን እኮ ነው የሚገልጸው። ጎንደርነት እኮ ሁሌ ሙዚቃ ነው ትላላችሁ። አገር ማታቂ ከደባርቅ ቀጥሎ ዳባት አለ። ከዳባት አምባ ጊዮርጊስ፣ ከአምባ ጊዮርጊስ እንትን እያለ ሲተነትነው እኮ አገር እንድታቂ ነው። እንድታቂ እኮ ነው። ሙዚቃ ከፍታችሁ አዳምጡ። አንዳንዴ ስለ ሀገር ይነግራችኋል።
ምን አይነት ቦታ እንደሆነ ቁጭ ብለህ ምንም ነገር ሳታውቅ ትመጣለህ። እንዲህ ነው እና ሰው ለመተቸት እናንተ አቅሙ የላችሁም፣ ብቃቱም የላችሁም። መጀመሪያ ላይፋችሁን ሰርቫይቭ አድርጉ። እንደ ቆማጣ ጊፍተር ሲቀርባችሁና ከባሎቻችሁ ጋር ስትጣሉ ህይወት የሚጨልምባችሁ ሴቶች አላችሁ፣ የወንድ ድሃዎች ማለት ነው። ወንድ ሲሄድብሽ እንዴት ልጆችሽን ማስተናገድ እንዳለብሽ አታቂም። አንድ ፈርስት ኦፍ ኦል ትላልቅ ግድንግድ ሴቶቹ ማለት ነው። ሲቀጥል ቲክታክ የምትጠቀሙ ሰዎች ቲክታክ ይሸቀልበታል፣ ይሰራበታል፣ ገንዘብ ይሰጣል። ኦፍኮርስ ይሄ የማይካር ነገር ነው። የሚሰራ ሰው እኔ በጣም ነው ደስ የሚለኝ፣ ቢካዝ ይሰራበታል። ግን ቁጭ ብላችሁ ጊፍተር ሲቀር ወይኔ ህይወቴ ጨለመች፣ በቃ ድቅድቅ ጨለማ ውስጥ ነኝ ያለው እያላችሁ የምታለቅሱ ሰዎች እንዴት ነው ሰውን ለመናገር ሞራሉ የምታገኙት? እንዴት ነው ሰውን ለመተቸት የምታገኙት? መጀመሪያ ላይፍሽን ዝንጀሮ ምን አለች? ያ መቀመጫዬን ብላለች። መቀመጫችሁን መጀመሪያ አስተካክሉት ላለመውደቅ ማለት ነው። ቁጭ ብላችሁ እዚህ እኔ ጀግና ልጅ ነኝ፣ እኔ በዚህ ወጦ ልጅ ማሳደግ እኮ ጀግንነት ቢሆንም ግን እንደናንተ ወልዶ እንዳር ከመጣ ማሳደግ ጀግና ሴት ነች የምታሳድግ በአሜሪካ ላይ ትረስሚ። ልክ ይሄ እንደ ቀልድ የምታዩት ነገር አይደለም። አንድ ሴት እኮ ጀግና ጠንካራ ስለሆነች ነው። አሜሪካን ሀገር ሲንግል ብትሆንም ሪሌሽንሽፕ ሊሰራም ይችላል ላይሰራም ይችላል፣ ግን ጀግንነት ስላላት ነው። እንዳንዳንዱ ታዲያ እናንተ አራችሁን እንደምጥሉት እንጣ ወይስ አገር ቤት $100 እየሰጠን ፍቅር ሳንሰጥ ልጅ እናሳድግ? ከዛ አደባባይ ላይ ወጣችሁ እናቴ እኮ ይዛልኝ ነው። የ60 ዓመት እናትሽ ልትሞት 10 ቀን የቀራት ልጅ ሰጠሽ፣ እጇን ክንዷን እየሰበርሻት እናቴ ይዛልኝ ነው። ይታወቃል እኮ የኢትዮጵያ እናት የደከሙ ናቸው። የትኛውን ትሪት አድርጋችኋቸው ነው እናቴ ይዛልኝ ነው? አታሳድግም። ምረበክት ወዶ ጣይ ሁሉ ግማሽ ትቀብራለህ ወደ ግማሽ ልጅህን አታሳድግም። ቁጭ ብለህ ግን ልጅ የምታሳድግ እናት ለመተቸት ሞራሉ የላችሁ ብስብሶች። ሁአዩ ፈርስት ኦፍ ኦል እናንተ ሰውን ለመተቸት የወለዱትን ልጆች እኮ እኛ ጀግና ነን ይለ ያስ አይ አም ጀግና ሴት ነኝ እኔ ከነገርኩሽ፣ ከአንድም ሁለት ጀግና ነኝ እኔ። ምንም አይነት ነገር ቢመጣ የማይሰብረኝ ማለት ነው። ስታቂኝ 8 ዓመት 9 ዓመት ልታቂኝ ትችያለሽ። አንድ አይነት ዘሴም ላይፍ ነው የምኖረው እኔ። ምንም ጎሎብኝ አያውቅም። ቴንክስ ጋር አንቲል ዚስ ዳይ ነው የምልሽ። እከካሞች ስራ ስተው አንድ ቀን እርጃችሁ የሚንቀጠቀጥ የአሜሪካ ሰው ደግሞ ባካፕ ገንዘብ የለ ለማኞች ጠቅላላ ያላችሁ እዚህ ሶሻል ሚዲያ ላይ የምትቀመጡ ሰዎች ውስጡ ለቄስ ናችሁ። አንድ እናት ቁጭ ብላ ልጆቿን ከአባትና ከእናት በላይ አድርጋ ቀጥ አድርጋ ስታሳድግ አንቺ ወንድ ቁጭ ብሎ ሰርቫይቭ ማድረግ ያቃትሽን ህይወት ነው አንድ ሲንግል ማም ቀጥ አድርጋ ልጆቿን የምታሳድግ። እንዴት ነው ላይክ ጀግና ሴት ናት ብለን የማንላት? እራሳችሁ ወልዳችሁ የምታሳድጉትን ልጆች እኛ ክሬዲትን ልንሰጣችሁ ትፈልጋለች። ምን አባሽ ነው ክሬዲት ምሰጭን? እንዳንቺ ወልዶ ከመጣልና ከመቅበር የስ ጀግና እናት ነኝ እኔ። እኔን መሳዮች ደግሞ አሉ እና እንደናንተ ቂጥሎ ክለብ ለክለብ መዞር ነው እንዲህ 9-10 ዓመት ክለብ ውስጥ ወይም ደግሞ ራስን እንደ ልጅ ማየት ነው እንዲህ አደባባይ ላይ ወጡ ጡትን አርግቦና ሆድን አስወጥሮ መጦ ቂጥን ዊዲት ማድረግ ነው። ታዲያ በሰዓቱ ነው፣ ሰዓት አለው ለዳንሱም ለጭፈራውም ለምኑ። ያራዳ ልጅ ማለት እኮ ጊዜዋን የተጠቀመች ሴት ናት ጋይስ። መውለድ ብቻ አይደለም ታይምሽን መጠቀም ባለብሽ ነገር እንዴ። አንዳንዶቻችሁ ግድግድ እየባል አስቀምጣችሁ እኔ እኮ ጎበዝ ልጅ እናት አሳዳጊ ነኝ። ግዴታ ነው አጋዣለሽ ፓርትነር ቤትሽ ውስጥ ዳሴት። ግን ራሷ ደግሞ ሰርቫይቨር ጋር የምታሳድግን እናት አፕሪሼት ማድረግ ግዴታሽ ነው። ግዴታሽ ካልሆነ ደግሞ ከርስ ማድረጋችን ነው። እባቶች ማን አባታችሁ ነው? ማን አባታችሁ የሚተቸው አሽቃባጮች ቂጥላሽ ዳበሻ አይቼ አላውቅም። አንዳንዴ ተናግራለሁ። የዛሬ ስንት ዓመት ታሪክ አንዳንድ ሰው የሚያወራው ነገር እኮ አደባባይ ላይ ወጠን ብናወራ በህይወታቸው የሚያስጠይቃቸውን ነገር ነው ኢንፎርሜሽን የሚሰጧችሁ። ተጣሉ ከአንድ ሰው ጋር ጋይስ፣ እች እኮ እንደዚህ ናት እንደዚህ። አሁን ሰርጀሪ የሆነ ሰዓት ፖለቲካ እንዳታወራ የተደረገችበትን ነገር የሆነ ሰው አውርቶታል። ስሟን ጠርቼ ማውራት አልችልም ቢካዝ አሁን ካወራሁት እኔ አስመሳይ ነኝ ጋይስ። ማስመሰል ነው ቢካዝ እኔ ሰርጀሪ ጓደኛ አይደለች። ደውዬ እንትና እኮ ነው የነገረችኝ። እኔ የወደደኝ የመጀመሪያው ጊዜ ነው የሚነግረኝ። የመጀመሪያ ጊዜ ማሜ
እቺ እኮ እንዲዛ አስባለች ስላንቺ ከአንቺ አጠገብ አታስደርሻት ነው የሚል ትክክለኛ ወዳጃችሁ በዛው በሰዓቱ ማለት ነው። እኔ ሰርጀሪ ጓደኛ አይደለች ደውዬ ምነግራት ግን አሁንም ማን እንደሆነች መናገር አልፈልግም እኔ ቢካዝ ኢትስ ናት ኢምፖርታንት። ግን የሆነ ሰዓት ገብታችሁ ቂጥ ስትልሱ ሳያችሁ የሰው ልጅ ግን ምን አይነት ዴብል እና ኤብል ነው እላለሁ። ክርስቶስን ነው የምላቸው። አንዳንድ ሰው እኮ በህይወታችሁ ሊገላችሁ የሚመጣ ሰው ነው ቂጥ ሲልስ ሪኩዌስት እኮ ሲገባ ማያቸው አያፍሩም ግን እላለሁ። ነገም እኮ እነዚህ እንደነዚህ አይነት ሰው ናቸው እላለሁ። አንዳንድ ሰዎች ለዛ ነው ከኔ ጋር ተጣልታችሁ ቤተሰቦቼ ጋር ሳያችሁ ስራችሁን ስለማውቀው ቢካዝ አንደኛውን ቤተሰብ ስታገኙ አንደኛውን መጉዳት ነው የምትፈልጉ። ከቤተሰቤ አልያችሁ ከእህቶቼ ጋር ምላችሁ ለዛ ነው ምክንያት አለኝ ለምን እንደምላችሁ። ደግሞ ግን አንዳንዶቻችሁ ሌብነታችሁ እንዴ አንዳንዴ አይጠይቃችሁም። ጭንቅላታችሁ ግን ያወራችሁት ጊዜ እኔ ባላረጋችሁ ያወራችሁት ሰው ሜቢ ሪከርድ ይኖረዋል። እኔ አምና አንቲል ዲስ ዴይ እኔ ለሰው ሪከርድ አላረግም። አምና ዛ ፐርሰንት ባይ ዘ ዌይ ሳወራሽ ተዘጋጅቼበት አላወራሽም። ማንን እንደምደውልለት አውቃለሁ፣ ምን እንደማወራሽ አውቃለሁ። ካሜራዬን ኦን አድርጌ ላንቺ አልደውልም። እንደዛ አይነት ሴት አይደለሁም እኔ። ግን ያወራሹ ሰው ሪከርድ ይኖረዋል። ሪከርዱ ግን አንዳንዴ ትዋረዱበታለችሁ። እንደነዚህ አይነት ሰዎች ናቸው። ባለፈው ጉቺ ስትናገር ሰምቻት ነበር። ዛስ ዋይ እኔ ጉቺ 3-4 አንበሳ 5 አንበሳ የሰጧት ሄለን ጋር ገብታ የሰጧት በራሴ ምክንያት ነው የሰጧት። ምክንያቷ ምንድነው? ለእውነት ስላወራች በዛ ሰዓት የሆነ ወርድ ስትጠቀም ትክክለኛ ነገር ነው ያወራች። ለምን አለች? ቤታን ለመውደድ ማሜን መጥላት የለብኝም አለች። ሺዝ ራይት። እሷን ስለወደደቻት እኔን መጥላት የለባትም። የራሷ ፍቅር አለባት። ትናንትና ማለች የተናገረችው ትክክል ነው የተናገረች። በቃ እኔ አሁን ሄለን ስለ እኔ አታወራም ብዬ ሄለንን አልደግፍም። እኔ የማልደግፈው ለምንድን ነው? የስ አንድ ሰው እኮ እሳቱን የሚያቀጣጥለው ያ ሁሉ ነገር እንዲነሳ የሚያደርገው አንድ ሰው ነው። እዛ እሳቱ ከተቀጣጠለና ካለቀ በኋላ እኔ ባይዘዌ እንደ ጉቺ አይነት አስተሳሰብ ነው ያለኝ። አንዳንዴ ሰውን የምሰጠው አንድ ቻንስ ነው፣ ከአጠገብ ያላስደርስም። በቃ ተለያየና በመውደድ መሀል መራራቅ አለ። በቃ ቁጭ ብለህ እችኛዋን ጠፍቷት እኮ አይደለም ሰርጀሪ ባይዘዌ በጣም ተንኮለኛ ናት። ጠፍቷት አይደለም ምስኪኑን የምትሰማው ጋይስ፣ አውቃ ያለው ነገር እንዲበርድላት ስለምትፈልግ ነው። ሀናቡንና ማን ነው ስሟ አዲስን እንድትዝላት ስለፈለገች ነው። ሄለን እንድትዝላት ስለፈለገች ነው እንጂ ለሄለን ናይስ ሁና አይደለም ሰርጀሪ ወይ ጠፍቷት አይደለም ነገሯ ጋይስ። አውቃ ምስኪን ትመስልና ሄለን ስትዝላት አየሩ ይዘጋል ማለት ነው። እንደዛ ነው የእሱ አመለካከት። እኔ ግን ለሰው ስሰጥ አንድ ቻንስ ነው የምሰጥ። ከኔ አይደለም ከእህቶቼ እንዲደርስ አልፈልግም። አንድ ሰው በቃ ጥላቻ ያለበት ስለ ሰው መጥፎ ነገር አወራለሁ እኮ ፐርፌክት አይደለሁም። ስለ ሰው ላወራ እችላለሁ። እኔ ግን ማወራው ምን ያህል እንደ ሴት እኔ እንደዚህ ሹክሹክታ ረጅም ነገር እንኳን ያስጠላኛል ከሰው ጋር ማውራት። እኔ አንዳንድ ሰዎች ግን ቁጭ ብለው ኢንቨስቲጌት የሚያደርጓሉ። እሷ እኮ እንዲህ ናት እያሉ ቁጭ ብሎ እኔ ላይቭ ላይ ፊት ብሎ ሳያቸው አቤት የሰው ልጅ አመለካከቱ ግን ምን አይነት ነው እላለሁ። ሲችሉበት እላለሁ። በቃ እንዴት ነው የምችሉበት ግን ይህን የውሸት ላይፍ እና ኑሮ ማለት ነው። ከእናንተ እኮ ትንሽ ቀነስ አድርጎ ቢሰጠን እኛም ከሰው ጋር ተስማምተን መኖር እንችል ነበር። ማስመሰል ከእውነት የነገረኝ የገደለኝ ይሻላል ይባላል። ዋሽቶ ከነገረኝና የእውነት የነገረኝ ይሻለኛል ይባላል። ማሜ መጥፎ ነሽ፣ ማሜ ሸሌ ነሽ ብሎ የነገረሽ ይሻልሻል። ማሜ እኮ ቆንጆ ሸሌ ናት ብሎ ለሌላ ሰው ከመናገር ማለት ነው። ቴንኬኒማ እንደዛ አይነት ሰው አልወድም እኔ። አሁን እኔ ቤቢ ሁሌ እህቴ ምን ትለኛለች። ይዶኖ አንድ ቀን በምን እንደምንጣላ አናውቅም። ቢካዝ በጣም ይወዱዱኝና ጣራ ድረስ አንስተው ስለኔ ሲያመልኩ የነበሩ ሰዎች አውርደው ሲፈጠፍጡ አይቻለሁ ጋይስ። እና አይደዋና ትረስ እኔ ማንንም ማመንም አልፈልግም፣ ትረስ ማድረግም አልፈልግም። ከዛ ሰው ግን መራቅ ነው የምፈልግ። እኔ አይደለም እናንተ ቤተሰቤ ካልተመቸኝ በርቀት ነው ጋይስ። ከፈለኩ አነሳለሁ፣ ካልፈለኩ አላነሳም። እንደዚህ አይነት ሰው ነኝ እኔ ለራሴ አይደለም ለውጭ ሰው፣ ለራሴ ለቤተሰቤ ነው የምልህ። ካልመሰለኝ ማንም ሰው ስሜቴ ካልገባቸው የኔ ስሜት ሳይለንት ኪለር መስሎ አንድ ሰው እናንተ ሊጎዳ ናይስ የሚጫወት ከሆነ ዋዘ በናፊት ጋይስ ከእናንተ ጋር አብሮ ወደፊት ወደ ኋላ ማለቱ ሲኖርህማ
ማንም ሰው እኮ ያንጨበጭብላል። ሁሌ የሚንጨበጨብልህ ስላለ ነው። አንገትን ደፍተህ ብታለቅስ ማንም ከጎን አይኖርም። እንኳን የአሁኑ ዘመን ፒፕል $100 እንኳን ስጠኝ ብትለው የሚያበድር የለም። ገንዘብህ ዘመድ ነው። በቃ ገንዘብ ካለሽ በዚህ ሰዓት ትከበሪያለሽ። ገንዘብ ማለት ሚሊየን ቢሊየን አይደለም። you need to survive your life guys። በቃ በምትኖሪበት ነገር ቪልሽን ቴኬር ማድረግ ባካፕ መኖር አለበት። መኒ ለራስሽ ሄልዚ መሆን አለብሽ። ልጆችሽ ጤነኛ መሆን አለባቸው። ከዛ ውጭ ሰው ማለት ነው ገዝታችሁ በገዛችሁ ዕቃ እንኳን ጠላት ታፈሪያለሽ በራስሽ። አንቺ ገዝተሽ ስለገዛሽው ዕቃ እንኳን የሚቀና ህብረተሰብ ነው ያለው። የስ ፋክት የሚቀና ሰው ነው ያለ። ቢካዝ አንዳንድ ሰው እድሜ ልኩን አሜሪካ ላይ ኑሯል እና መጠሽ ዘሴም ካይንድ ኦፍ ነገር ስታረጊ የሚቀና ህብረተሰብ ነው ያለው ጋይስ። በቃ የሚቀና የኔ ጀግና አሉ እኮ አስመሳይ ሰዎች። እንደነሱ ማስመሰል አልችልም እኔ። አንድ ሰው ቢገዛ ሚሊየን ነገር ቢኖረው ለራሱ ነው። እኔ በጣም መፈራቸው በጣም ስትሮንግ መንሽ በጣም ጎበዝንሽ የሚሉኝ ሰዎች እኔ አም ሶ ስኬር ጋይስ። እነዚህ ላይክ በጣም ሊገሏችሁ የሚመጡ ሰዎች ናቸው። ጥርሳቸውን እየሰጡ ካፌ እንኳን እኔ ሳወጣ ክርስቶስ እስከሚያውቀው ድረስ አንቲል ዚስ ዴይ ነው የምላችሁ። እኔ ሚካኤል ላይ ነው ላይክ ሩሜ ውስጥ አለ እቆማለሁ። በቃ አንድ ሰው ካስቀይም እግዚአብሔር ሆይ እላለሁ። እንደዚህ ለፈለፍኳ ሜቢ ተሳስቼ ከሆነ ይቅር በለኝ፣ ግን የሚገባኝን ነገር ስጠኝ እላለሁ። በልጆቼ ግን ዋጋ ታስከፈለኝ እላለሁ። ከዛ በጣም የተናደርኩበት ሰው ካለ ወሬቨር ሴት ወንድ ዋጋዋን አንተ ስጥ ነው የምልህ። ይድፋት ይከብላት መኪና ስነዳ እንዴትሆን አልልም። ለምንድን ነው ማልለው? ተመልሶ እናንተ ላይ ሊመጣ ይችላል። ያን ነገር ግን መስጠት ትችያለሽ እኮ ለፈጣሪሽ። ፈጣሪሽ ሜቢ 50-50 ይሆናል የሚከፍልሽ የሚገባሽን የሚገባትን። እንደዛ ነው። ሰዎች በጣም ጀለሲ ናቸው። you can't believe anybody guys። ቤታችሁ መጣው እንዴት እንደምከፍሉ ያውቃሉ። መኪና ገዝታችኋል፣ ገዛችሁ ኦኬ። አፍተር ዛት ልጆቻችሁ በጣም ሄልዚ ናቸው፣ ጤነኛ ናቸው። እናንተን ያደናንቋችኋል። ልክ ይሄ ኤርፖርት ስትሄጂ ፍላወር ተገዝቶልሽ ነው የሚሰጥሽ አይደለ? ኮንግራ ብለው ዌልካም ብለው ይሰጡሻል አይደል? ልክ እንደዛ ናቸው ሰዎች። ከፍላወሩ ውስጥ ያለው ግና ይሄ የምትነሰንሱት ጥሩ ሽታ እንዲኖረው አለ። እነሱ መርዝ ናቸው እዛ ላይ ያሉት ሰዎች ማለት ነው። በጣም መጥፎ ነው። እኔ ይሄ መኪና በመግዛቴ ብዙ ካይንድ ኦፍ ሰው አይቻለሁ። በጣም ጋይስ በጣም እንደነዚህ አይነት ሰው ግን እኔ መኪናውን ራሱ ስነዳው እግዚአብሔር እየጠብቀኝ እላለሁ። ይሄው እኔ 3 ወሩ ነው 4 ወር ሊሆነው ነድቼው አላውቅም። ቁጭ ብሎ እስሞ ነው አሁን የሞላው። አልሰራሁበትም። ቁጭ ብዬ ነው የምከፍልበት ጋይስ። ይሄን ያህል ነው የሰው ልጅ አይኑ። በቃ እንደዚህ አድርጋችሁ አብርታችሁ ማለት ነው የምታዩት። በጣም መጥፎ ናችሁ ብዙ ሰዎች። እኔ በጣም ነው ያዘብኩት። ማርያም የማልጠብቃቸውን ሰው ታዘብኳቸው። በቃ በጣም ነው የታዘብኳቸው። እንዴ አንድ ሰው እኮ ልጅ እያሳደገ ገንዘብ ካለበት ቦታ ላይ መቀመጫ ሲነሳ እኮ በጣም ጎበዝ ብላችሁ ነው አፕሪሼት ማድረግ ያለባችሁ፣ በጥሩ ልባችሁ ማለት ነው። ቢካዝ የእኔ ገንዘብ ለእናንተ አይሆንም ጋይስ፣ የእናንተ ገንዘብ ለእኔ አይሆንም። እኔ ያዝ ላይክ ልጅ አሳዳጊ ነኝ። ኖባዲ ሄልፕ ሚ ጋይስ፣ ማንም ይረዳኝ የለም። እናቴን ጠይቄ አላውቅም ገንዘብ። እኔ አሁንም ደግሞ እግዚአብሔር ከሰው እጅ አትጣለኝ ነው የምለው። በቃ ቢካዝ ሰው ልጅ እያሳደገ ጥሩ ቦታ ጠንካራ ሴት ስትሆን ቢሏን ስትከፍል ልጆቿን ስታሳድግ ምናምን እንዴት የሰው ልጅ ደስታ የለውም? ይደነቃል እንጂ። እናንተም ጉድጓድ ውስጥ እኔ ያሳለፍኩትን ህይወት ራሴ ያውቀዋለሁ፣ ማውራት አይጠበቅብኝም። ግን ሰው የመጨረሻ መጥፎ ነው ጋይስ። እኔ አይዶን ትረስ ኤኒባዲ። ቤቴ ውስጥ ማንንም አልጠራም፣ ማንንም ማየትም አልፈልግም። ጀስት ሊቭ ማይ ላይፍ በቃ ጋይስ፣ እንደዛ ነው ማስበው። ግን የሆነ ኢሞሽናል ትሆናላችሁ። እኔ ብናገር አውጥቼ በጣም ነው ደስ የሚል። ግን አንዳንዴ ኢትስ ኦኬ ጀስት ለሚ ኪፕ ማይሰልፍ ማስቀመጥ ይሻላል። አንዳንዴ ግን በጣም ሰው ይቀናል። የሰው ቅናት። እኔ እንደው ምንም አላምንም ነበር መኪናዬ ከገዛው በኋላ ግን ሰው ለካ እውነቱን ነው። የሰው አይንስ ኤቭል ነው ይባላል። ትክክል ነው። እኔ አሁን ገንዘብ ባይኖረኝ የምከፍለው ነገር ባይኖረኝ ምናምን አንዳንድ ሰዎች ውሽ የምታደርጉም አላችሁ በልባችሁ። ዝም ብዬ ሳነባችሁ ይህ መኪና መቼ ነው የሚሄደው ብላችሁ ራሱ የምታስቡ ሰዎች አላችሁ።
አውቃለሁ። ዝም ብዬ ጭንቅላቴ ዘጠይቀው እንደዚህ ሪድ የሚደረጉ ዴብሎች አሉ አንዳንዴ ልክ ጥርሳቸውን እየሰጡ ግን ትረስሚ የኔ ነገር እናንተ ላይ አይሆንም፣ የእናንተ ነገር እኔ ላይ አይሆንም። ሁሌ ችግር ውስጥ አንደር ከበር ተደብቃችሁ ደስተኛ ሁናችሁ የምትኖሩ ሰዎች አላችሁ። ግን ዩ አር ናት ሃፒ ጋይስ አይደላችሁም። እኔ እንቃርጋችሁ ብትገሉኝ ይሻለኛል ጋይስ ለማስመሰል ከምኖር። እኔ አሁን ከከፋኝ የእውነት ከፍቶኛል። በቃ ሲከፋኝ ይከፋኛል። ዋይናት ሰው አይደለው ይከፋኛል። ግን እናንተን ለማስደሰት ብዬ አልስቅም። የውሸት እኔ ዳስዋይ ሰዎቹ የውሸት ለመሳቅ እየሞከሩ ነው እድሜ ልካቸውን እንደተከፉ የሚኖሩት ጋይስ። ዳሴ ደስተኛ ይመስላሉ አይደሉም። በሰዎች ደስታን ውሽ እናደርጋለን ነው። አታረጉም ጋይስ። ከስንት አንድ ናቸው ሜቢ እግዚአብሔር የባረካቸው በህይወታቸው ደስተኛ የሆኑ። እኔ ለምን ፔን አይኖረኝም? ይሄን ቡና ልጄን ምዬ በነግራችሁ ይሄን ቡና በመጠጣቴ እኔ ደስተኛ ነኝ። በቃ ሙዚቃዬን ከፍቼ ቡናዬን እጠጣለሁ። በቃ ደስተኛ ነኝ። የሰው ልጅ ደስታ እኮ በ5 ሳንቲም ሁሉ ሊደሰት ይችላል። እስና ባውት ላይ ትልቅ ነገር ትልቅ ቤት ትልቅ ምናምን። አንዳንድ ሰው እኮ ትልቅ ቤት ኑሮ ድቅድቅ ጨለማ ውስጥ ነው ያለው ጋይስ። ደስታ የለም ቤት ውስጥ። ትናንሽ ነገር ቤታቸው ውስጥ የሚያሯሯጣቸው ነው ያሉት ትናንሽ ነገር። እኔ ግን ኳቢል እንኳን አልደነግጥም። እኔ ምደውልለት ሰው እንኳን የለኝም። የሆነ ነገር አሁን እኔ እንደው የሆነ ከዝን አለኝ ወንዱ ከዝኔ ለሱ ሜቢ ደውዬ የሆነ ፕሮብሌም ሲደርስብኝ አንደኛ ተጠሪ እሱ ነው። ከዝኔ ለሱ ነው በቃ ደውዬ ማይ ከዝን ምናምን ብዬው ኤኒቲንግ። ከዛ ውጭ እኔ ኳቢልብኝ እንኳን እኔ ጎረቤትም አልደውልም። አይ ጀስት ዩዝ ማይ ብሬን ነው ማይንዴን ነው የምጠቀመው ምን ማድረግ እንዳለብኝ። ግን ሰው ምን አይነት ውሸታም እንደሆነ በቃ አንዳንዴ እኩል ስትሆኑ ሰው እኮ ከአለቃውና ከሱፐርቫይዘሩ ጋር እኮ በጣም ስማርት የሆነ ሰው በ2 ዓመት እኮ እኩል መኪና ገዝቶ እኮ ይነዳል ጋይስ። አይደለም እኔ ስንት ዓመት እዚህ ጋር ቁጭ ብዬ ልጅ እያሳደግኩ ማለት ነው። ቤት እኔ አሁን ቢግ ዲል አይደለም ቤት እላለሁ። ኦፍኮርስ የገዛ ሰው በጣም አፕሪሼት አደርጋለሁ። ዳውን እያደረኩት አይደለም ግን ለመግዛት የጊዜ ጉዳይ ነው። በቃ ለመግዛት ደግሞ በጣም ጠንካራ ሰው መሆን አለበት ክሬዲት ውስጥ ለመግባት ጎበዝ ነው። በቃ ከዛ ውጭ ቆንጆ ገንዘብ ባካፕ መኒ መኖር አለበት። ያንን ለማድረግ ደግሞ ጎበዝ ነው። አንድ ሰው ቤት ስላላት ይህ ምን አባቱ 30 ዓመት ይከፈላል ምን ትልቅ ነገር ነው እንዴ የሚሉ አሉ። አምናዛ ፐርሰንት እኔ አይደለሁም እንደዚህ አይነት ሰው ነው አይደለሁም። ጀግንነትን ይጠይቃል። ከልጅ ጋር ወንድነትን ይጠይቃል ቤት ገዝቶ ለመኖር ጋይስ። ግን ደግሞ አለመግዛትን ደግሞ እንደ ስንፍና ላየው የጊዜ ጉዳይ ነው። ሰውነሽ ትሰራለሽ፣ ገንዘብ አለሽ፣ ሄደሽ ትገዣለሽ። ዳሴት አምና ጀለሲ ፐርሰንት ዳስ ዋይ እኔ ሁሌ ለበደለኝ ሰው ብዙ እኮ ድራማ አለ ጋይስ። የምታውቁትም ከማታውቁትም የተጨመረ ሊኖር ይችላል። እኔ አምና ጀለሲ ኦር ይሄን ነገር ሳላረግ ወይ ደግሞ የኔን ነገር ከሰው ጋር ኮምፔር አላደርግም። ለእኔ ተጻፈ ሁሌ አለ፣ ማንም አይበለው። ትልቅ ቦታ አለ አውቀዋለሁ። ደግሞ እዛም ደግሞ እንደምደርስ በጣም በኮንፊደንስ ነገርኳቸው። በጣም እንደምደርስ አውቀዋለሁ። ልጆቼ የራሳቸው የተጻፈላቸው አለ። የሆነ ሰዓት ባርኮን እንዲህ ነው የሚሆነው፣ አማን እንዲህ ነው የሚሰራው፣ ትምህርት ቤቱ እንደዚህ ይሆናል፣ በክላሱ እንዲህ ነው የሚያመጣው፣ ማሜ ከዚህ የተሻለ ላይፍ ትኖራለች። በቃ እንደዚህ አይነት ነገር ነው እኔ ውሽ የማደርገው። እኔ እንዳንዳንዱ አልቦጣረርም። ልጄ እኮ በባንኩ ገንዘብ አለው፣ ልጄ እኮ እንደዚህ ነው ና እኔ እንደዛ ዩዝ አላረግም፣ አላስመስልም። በቃ ልጅሽ ግዴታሽ ነው። እስካመጣሹ ድረስ ግዴታሽን መወጣት አለብሽ። አንቺ ክሬዲት መሰጠት የለብኝም። ደግሞ ግን እንደ ሰው ደግሞ ማድነቅ አለብሽ። ብዙ ሰዎች ያደንቃሉ። የሚያደንቁት ምንድን ነው? አንዳንድ ሰው ቤታቸው ውስጥ ሰላም የለምና እንደ ማሜ ብሆን ያለች ሴት አለች። እኔ ቨርጂኒያ ያለው ባሏ ጋር በጣም ትጣላለች እና ይረብሻታል ምናምን ይሰክራና ለድራማ እና ማሜ እኔ እኮ ወጥቼ ሰርቼ ስለማላቅ ነው እንጂ እንዳንቺ እንደዚህ ወጥቼ መስራት ብችልና ሰርቫይቭ ማድረግ ብችል ኑሮ ብቻዬን ብኖር ደስተኛ ሆናለሁ አለች። ግን አልችልበትም አለች።